እንዴት ናችሁ? ደማቆቹ ነው። እኔ አዳና ረጋ ነኝ። ተወዳጅ ፕሮግራም ይዘንላችሁ መጥተናል። እነዚህ ወንበሮች በኢትዮጵያ ተወዳጅ የሆኑ በርካቶቻችን የምናከብራቸውን እንግዶች ይጠብቃሉ። ጥያቄና መልስ ይወዳደራሉ። ጥያቄዎቹ እነሱ ጋር ከመምጣታቸው በፊት እናንተ ጋር ይመጣሉ። አብዛኛው ሰው የመለሰው መልስ ለነሱ ትክክለኛ መልስ ሆኖ ያገለግላል። 10 ሺህ ብር አለ። አንድ ሰው የ20 ሺህ ብር አሸናፊ ይሆናል። ያሸነፈው ሰው ግን ገንዘቡን ይዞ አይሄድም። ለወደደው ግለሰብ መረዳት አለበት ላለው የበጎ አድራጎት ድርጅት እንዲሁም ደግሞ ለሃይማኖት ተቋም መስጠት ይችላል። እዚሁ ቃል ይገባል። እኛ ቃሉን አክብረን ወስደን እናስረክብለታለን። ደማቆቹ ውብ ነው። ያማረ ጊዜ እናሳልፋለን። እንዴት ናችሁ? አዲ ሰላም እንደምን አለ? ሰላም ነው። አቆያችሁ ይቀርታ። እንዴት ናችሁ ተመልካቾቻችን? የዛሬዎቹ ደማቆቹ ደማቅ የሆኑትን ተወዳጆቹን ሁለት ወንድማማቾች የስፖርት ጋዜጠኞች ሶፎንያስ እና ግርማቸው የሚሆን ይዘው መጣሁ። ስላገኘኋችሁ በጣም ደስ ብሎኛል። እኛም በጣም ደስ ብሎናል። አዲ ሁሌ እንደምናደርገው በእኛ ሾው ላይ እኛ አናስተዋውቅም፣ ስም ብቻ ነው የምንጠራው። 30 ሰከንድ እንሰጣለን። በ30 ሰከንድ ውስጥ ራሳችሁን ታስተዋውቃላችሁ። ተገኙ። ግርማቸው ነው ይባላለሁ። የስፖርት ጋዜጠኛና ኮሜንታተር ነኝ። እንግዲህ ኦልሞስት ወደ 16 ዓመት በስፖርቱ ዘርፍ በኮሜንታተርነትና በጋዜጠኝነት ቆይቻለሁ። በጣም ሶፎንያስ ነው የዲኤስቲቪ ኮሜንታተር። አብረን ከግርማቸው ጋር በፋና አብረን እንተዋወቃለን። ካንተም ጋር ረጅም ጊዜ በስፖርት ከ13 ዓመታት በላይ ሰርቻለሁ። ይሄን ይመስላል እንግዲህ ባጭሩ በ3 ዓመት ብልጫል። እንዴት አንተ ነህ ስብ ያስገባኸው ማለት እችላለሁ። አዲ ያው ሶፊም ሲጀምር በማስታወቂያ ነው የጀመረው። ከዛ ግን ያው እኔን ስፖርት ላይ ስላለውኝ አብረን ወደ ስፖርት መሳሳብ ጀመርን። አይደል? ትልቅ እውነት ነው። በጣም ምንም ጥርጥር የለውም። በጣም አሪፍ ስለመጣችሁ ደስ ብሎኛል። ሶፊ ብዙ ጊዜ ብረዳቸው ብለህ የምታስባቸው ቤተሰቦች ወይ ግለሰብ ወይ የሃይማኖት ተቋም ወይ ደግሞ ድርጅት ሊሆን ይችላል አለ? አዎ ጋሽ አስራት ኃይሌ በስፖርቱ ዘርፍ ብዙ ውለታ የዋሉ ናቸው። ለሀገራችን ብዙ ነገር ያደረጉ ናቸው። በተጫዋችነትም በአሰልጣኝነትም አልጋ ላይ ነው ያሉት። ስለዚህ እርሳቸው ቢረዱልኝ ደስ ይለኛል። ጋሽ አስራት ኃይሌ በቃ ለእሳቸው ውስጥ እሺ ፋለማለሁ እንዳያሳስብ። በእኔ በኩል አዴ በጣም ደስ የሚሉኝ አሉ። የባዩሽ ኮልፌ ልጆች የሚሰሩት ስራ በጣም ደስ ይለኛል። በሶሻል ሚዲያዎችም አያቸዋለሁ። ከየት እንደሚያገኟቸው ይገርመኛል። እና ለተቸገረ በሙሉ ደራሾች ናቸው። እነሱ ቢታገዙ ደስ ይለኛል። ግን ሶፊ ሀሳቤን አስቀየረኝ። ስፖርት ላይ ያሉ ሰው ጋሽ አስራት ያለበት ሁኔታ ትንሽ በጣም አደገኛ ሁኔታ ነው። ስለዚህ እኔም ወደ ጋሽ አስራት ቢረዱ ብዬ ሀሳቤን ቀይሬያለሁ። ስለዚህ በስማችሁ ለመርዳት ነው የምትፋለሙት። ምንም እንዳያሳስብ። በጣም አሪፍ። እሺ ሁለታችሁም 10 ሺህ ብር አላችሁ። እያንዳንዱ ኳስ 1 ሺህ ብር ዋጋ አለው። ስለዚህ ጥያቄዎች አሉን። ጥያቄዎቹ እናንተ ጋር ከመምጣታቸው በፊት ህዝቡ ጋር ተበትነው ነው። የተለያዩ ሰዎችን ከ150 እስከ 200 ሰዎች ጠይቀናል። ስለዚህ ከነዚህ ውስጥ በጣም ትክክል፣ ስህተት፣ በጣም ስህተት የሚሉ ምላሾችን ሰዎች ሰጥተዋል። ስለዚህ የእናንተ መልስ የሚሆነው ምንድነው? ሰዎች የትኛውን መልስ መለሱት ነው። 2 ነጥብ አለ። አንደኛው ሁለታችሁም ተመሳሳይ መልስ ከመለሳችሁ ለኔ በደንብ ያስረዳኝም ሰው ጉዳዩን በደንብ አብራርቶ የመለሰ ሰው አሸናፊ ይሆናል። ሁለታችሁም ደግሞ ከተሳሳታችሁ እኔ በላችኋለሁ ማለት ነው። በቀጣዩ ጥያቄ አሸናፊ ለሆነው ሰው እሰጣለሁ ማለት ነው። ስለዚህ ዝግጁ ናችሁ? በየመሃሉ እየተጫወትን እንቀጥላለን። የመጀመሪያው ጥያቄ የዓለማችን ምርጡ ክለብ ማንቸስተር ዩናይትድ ነው። ትክክል ይመስለኛል እኔ። ምክንያቱም ብዙ ደጋፊ ያለው ማንቸስተር ዩናይትድ። ግርምሽ ለምን አልክ? ማንቸስተር ዩናይትድ በጣም ብዙ ደጋፊ ያለው በዓለም ላይ ከነ ሪያል ማድሪድ ቀጥሎ ማንቸስተር ዩናይትድ ነው። በጣም ትክክል ያላልኩበት ለነ ሪያል ማድሪድ እና ሌሎች ክለቦችም ከማንቸስተር ዩናይትድ ይበልጣል ብዬ ስላሰብኩኝ ነው። ግን ብዙ ደጋፊ በዓለማችን ከሚገኘው አንዱ ማንቸስተር ዩናይትድ ስለሆነ ቢያንስ ትክክል ላይ ብዙ ሰው ማንቸስተር ዩናይትድ የዓለማችን ትልቁ ክለብ ነው የሚል መልስ ይሰጣል ብዬ ገመትኩኝ። ለዛ ነው የሰዎቹን ቁጥርም የጠየቁት።
እንጂ ስንት ናቸው? አንተስ ምን ታምናለህ? አሁን ላይ ማንቸስተር ዩናይትድ ነው ብዬ ባላምንም ካለበት ወቅታዊ አቋም ግን ከደጋፊ አንጻር የተጠየቁት ጥያቄዎች ከግማሽ በላይ ግን ምርጡ ክለብ ማንቸስተር ዩናይትድ ነው ይላሉ ብዬ አስባለሁ። ምንም ጥርጥር የለው ማንቸስተር ዩናይትድ ታላቅ ክለብ ነው። ግን አሁን ያለበት ወቅታዊ አቋም በእርግጠኝነት መላሾቹን ያንን እንዲያስቡ ሊያደርጉ አይችልም ብዬ አስባለሁ። ያው በንጽጽር ካነሳ ነው እንደ ስፖርት ካነሳ ነው የዓለማችን ኃያሉ ክለብ በዚህ ሰዓት ሪያል ማድሪድ በምንም ጥርጥር የለውም። ግን ብዙዎቻችን የእንግሊዝ ፕሪሚየር ሊግን ስለምንመለከት ያው ማንቸስተር ዩናይትድ ታላቅ ክለብ ነው፣ ለኔም ታላቅ ክለብ ነው። አይ ነገር ጋዜጠኛ መሆን ፈተና ነው እንዴ? ሶፊ ማን ደጋፊ ነው? የራሴ አይ ለምን ግሩሽ ማን ነው? እኔ ሶፊ አዲ ምን አለ መሰለህ የከሌ ደጋፊ ነኝ ስትል ነገ ተቀባይነትን ታጣለህ። በጣም ፈተናው ከባድ። ለምሳሌ እንጂ እኮ የምንደግፈው ክለብ አለ አሁን በውስጣችን ይዘነው እኔም እኮ ዝም ብሎ የምጠረጥረው ስላለፍኩ ቢት ለምሳሌ አሁን የዛ ክለብ ደጋፊ ያንን ክለብ እንደግፋለን ብለን ስንናገር የዛ ክለብ ደጋፊዎች በጣም ይደሰታሉ እርግጠኛ። ግን ነገ ከነገ ወዲያ የሌላ ክለብ ደጋፊ ጎል ብለን ስንጮህ እንኳን አይ ቫር ጎል አይደለም ብሎ ከሻረው እሱማ እንትና ደጋፊ ስለሆነ የመጀመሪያው ነው የሚል ነገር ይመጣል። ተጽዕኖ አለው። በተለይ የሀገር ውስጥ ላይ በጣም ከባድ ተጽዕኖ አለው። የውጩም በተመሳሳይ መንገድ ግርማቸው እንደጠቀሰው ያው ደጋፊዎቹ ደስ አይለኝ። እኔ ለምሳሌ የማንቸስተር ደጋፊ ሆነ የአርሰናል ደጋፊ ደስ ላይለው ይችላል። የአርሰናል ደጋፊ ሆነ የማንቸስተር ዩናይትድ ደጋፊ ደስ ላይለው ይችላል። ስለዚህ ሞር ዲስክሎዝ ቢደረግ ባይገለጽ ጥሩ ነው ተብሎ ይታሰባል። እኔ መከራከር ያለኝ ሶፊ ለምን መሰለህ እዚህ ጋር ይሄን ብለው የትኛውም ዓለም ላይ ሚዲያ ህዝብን ይመራል፣ ሁሌም ሚዲያው ይቀድማል ይባላል። ኢትዮጵያ ውስጥ በአብዛኛው ህዝቡ ሚዲያውን ይመራል ይባላል። ያን የሚሉበት ምክንያት ምንድነው? አሁን አንዱ ያነሳችሁት ያው ከሶፊም ጋር አብረንም ሰርተናል፣ በደንብም እንተዋወቃለን። ማን እንደሚደግፍም አውቃለሁ፣ የግርምሽንም አውቃለሁ። የኔም እኮ አለ፣ እኔም የምደግፈው አለኝ። እኔ ያዴንም አውቃለሁ። ይፋዊ ነው። ግን ምንድነው ትልቅ ተጽዕኖ ያለባችሁ ይመስለኛል። ምክንያቱም የሌሎችንም ጓደኞቻችንን ስለምናውቅ ከተናገሩ ስህተት ስለሆነ። ግን እንዳለ የእንግሊዝ ጋዜጠኞች በተለይ እንግሊዝ ላይ ስለሆነ በአብዛኛው ኳሱም ምኑም የሚያተኩረው ወደ ስፔን ስትሄድ ደግሞ አይደለም ጋዜጠኞቹ ጋዜጦቹም የማን ደጋፊ እንደሆኑ ይታወቃል። ምንም ጥያቄ የለውም። ስለዚህ እኛ ወደዛ መምጣት ነው የሚሻለን ነው ህዝቡ የሚፈልገው ይሄን ነው ብሎ መቀጠል። እውነት ለመናገር አዲ ምን መሰለ ጋዜጠኞቹ አሁን እንግሊዝ ላይ ጋዜጠኞቹ አይናገሩም። እሺ ተንታኞቹ ናቸው። እሺ ለምሳሌ ይሄን መድረክ አንተ እየመራ ነው፣ መድረኩን የሚመሩ ጋዜጠኞች አሉ። እነሱ የምጠይቃቸው አይነግሩም። ግን ተንታኞቹ ግን የሚመጡ ለምሳሌ ኢያን ራይት ከመጣ አርሰናል ደጋፊ ነው፣ ፈርዲናንድ ከመጣ የማንቸስተር ደጋፊ ነው። በዛ አይነት መንገድ ነው። እኔ ሞር እንደውም ኢንተርናሽናል ነው። ምክንያቱም ባላንስ የሚባል ነገር አለ፣ ያው በጋዜጠኝነት ሚዛናዊነት የሚባል ነገር አለና እሱን ትጥሰዋለህ። የሆነ ክለብ ደጋፊ ከሆንክ እሱን ጣስከው ማለት ነው። ሚዛናዊነት ልታጣ ትችላለህ ተብሎ ይገመታልና ብዙዎቹ ጋዜጠኞችም ዓለም አቀፍ ላይ ብዙም እንግሊዞቹ ብዙም አይናገሩ እማቃቸው ያሉ መሰለኝ። አይ የሚናገሩ አሉ፣ ግን እንደዚህ የተለመደ አይደለም። በስራ ደረጃ ተጽዕኖ ያሳድራል። ለምሳሌ እኔ አሁን በውጭ ያጋጠሙኝ አሉ ፊት ለፊት የሚናገሩ አሉ። እኔ ከሌ ደጋፊ ነኝ ብለው የሚናገሩ የውጭ ታዋቂ ኮሜንታተሮች ጭምር አጋጥሞኛል። ግን እኛ ሀገር ላይ ስንመጣ እውነታው ሌላ ነው። ምንም ጥያቄ የለውም። እንደውም አሁን ይሻላል። በፊት እኮ በጣም የቻልነው ዱላ እኮ ዱላ አይደለም በስልክ ሁሉ ተደርጎ ሶሻል እንዴ የሀገር ውስጥ ከባድ የማይታሰብ ነው። የሀገር ውስጥ አንድ ባልደረባዬ በአንድ ወቅት ትዝ የሚለኝ ልክ አብረን ሬዲዮ ላይ እያቀረብን እያለ ሁለት ተጫዋቾችን አነሳን። የኢትዮጵያ ቡና ተጫዋቾች ናቸው። ለእኔ ምርጡ ተጫዋች ከሌ ነው አልኩኝ። ያኛው ጋዜጠኛ አብሮኝ ባልደረባዬ ደግሞ አይ ከሌ ነው አለ እና ይመስለኛል የአንደኛው እኔ የጠራሁት ደጋፊዎች ብዙ ደጋፊዎች አሉት። ብዙ የቡና ደጋፊዎች ይወዱታል። ከዛ በኋላ ልክ ከስቱዲዮ ሲወጣ የኔን ባልደረባ ያው እኛም እናውቀዋለን፣ በኋላ ነግራቸዋለሁ ከቀረጻዎች እና ፎቶውን ተዘቅዝቆ ከሌ በመኪና አደጋ ህይወቱ አለፈ ይላል ሶሻል ሚዲያ ላይ። እና እኔ ልክ ስወጣ ሶሻል ሚዲያ ላይ ፌስቡክ ላይ ስከፍት አየሁት። እኔ መዘቅዘቁንም አላየሁትም ፎቶ ከዚህ ዓለም ማለት በመኪና አደጋ ሞተ ነው የሚለው ልጁ ኔቸር እንደዛ መስሎ በተፈጥሮ ተመሰከረ። ከዛ በኋላ በጣም ጨነቀኝ ስልኩ ላይ ለመደወል። እኔ እውነት ነው የመሰለኝ እንዴ አሁን አብረን ስቱዲዮ ቆይተን
እና ከስቱዲዮ ሲወጣ በመኪና አደጋ ሞተ ብለው ነው የሰሩበት። መጨረሻ ላይ ስልኩን እንደምንም ብዬ እየፈራው ፈራ ተባ እያልኩኝ ሄሎ ሲለኝ አለ ስለው አለው አለ። አይ እኔ እና ያክል ነው ተጽዕኖ አዲ እኛ እዛ ውስጥ የስፖርት ጋዜጠኛ ስላልሆንኩ ነው እኔም የምደግፈውን ክለብ ያነሳው። እናንተ መብት ነው። አንተ ምንም ችግር የለም። ፈጣሪ ረድቶኛል። እንኳን ግርምሽ ተቀምጣል። የማንቸስተር ዩናይትድ ደጋፊ ሰልፍ ነው የሚመጡት ዛሬ። ምንድነው ብዙ ሰው አሁን እንዳልከው ለምሳሌ የማድሪድም ደጋፊ የሆነ ሰው አይስተት ነው ማንቸስተር አይደለም ይላል። የአርሰናል ደጋፊ የሚሆነውን መቀበል አይፈልግም የማንቸስተር እውነት የበላይነቱን። ስለዚህ ብዙ ሰዎች ማንቸስተር ብለዋል በትክክል፣ ግን አብዛኛው ሰው ስተት ነው ብሏል። ስለዚህ ሶፊ ይበልጣል። አመሰግናለሁ። በጣም አሪፍ። ቀጣይ ጥያቄ ነው። ሰው የማማው ሰው ድንገት ደርሶብኝ ያውቃል? ደርሶ ሰምቶኝ ያውቃል? ይሄ የብዙ ሰው ባህሪ ነው። ሁሉም ናቸው የሚመልሱት እርግጠኛ ነኝ። ሰው ሲያማ ያልተደረሰበት ሰው ይኖራል የሚል እምነት ተደርሶብኝ ያውቃል? መጀመሪያ ይብዛ የሚነስም ምንም ይሄን የምትለው የምታስታውሰው ነገር አይኖርም ማለት ላላስታውሰው እችላለሁ ሰውየውና ግለሰቡን። ግን ብዙ ጊዜ ያው ስታወራ ምናምን ወይ ጓደኛ ምናምን ስለሱ እያወራ መጥፎ ጥሩም እኮ ሊሆን ይችላል። ግን ስታወራ አጋጣሚ ከጀርባ ይመጣባል። ደግሞ ክፉ ላይ ነው የሚደርስብህና ይኖራል። ምንም ጥርጥር የለውም አለ በእኔ ውስጥ አለ ብዬ አስባለሁ። ስለዚህ ሁሉም ሰው ላይ ይኖራል ብዬ አስባለሁ። እኔ እንደዛ ነው የማስበው። ያው ሰው አስበው ነው እኮ ላይሆን ይችላል እኮ ሳናስበው እናወራለን። ብቻ የሆነ ሰው ስም ሲነሳ ኢቭን ወዳጃችንም ቢሆን ሳናስበው ያው ሀሜት ባይ ዘ ወይ ኔጌቲቭ ነው ኮኔቴሽኑ፣ ሐሳቡ ኔጌቲቭ ነው። በኔጌቲቭ መልኩ ነው። መቼም የጥሩ ሀሜት የለም። ጥሩ ቢሆንማ ያው ፊት ለፊት መናገር ይቻል ነበር። እና ይሄ የብዙ ሰው ባህሪ ነው። ሳያስበው ማስበውትም አንደኛውም ሊያስወራው ይችላል። በቃ ሌላኛው ሰው ሲያወራ ሰምቶ ያኛውም እና ይሄ እርግጠኛ ነኝ 200ም ሰው ከዛ በላይም ካሉ ደርሶባቸዋል። እኔ ብዙ ጊዜ እንደውም የተወሰኑ ሰዎች ገጥሞኝ የሚያውቀው የሆነን ሰው እያሙት እንትን ብለው መጨረሻ ላይ ይላል ምንም ያው ያወራል። የኛው ሰው መጨረሻ ላይ ልክ ሲጨርስ ባይዞ ብራዘር ነው። እኔ ገጥሞኝ ያውቃል። እኔ ራሴ ያጋጥማል በደንብ ያ የሚገርም ሰው ነው ምናምን ብለህ ልጁ እንዲህ ይለኛል። ታውቀዋለህ እንደ እለዋለሁ እኔ ዝም ብዬ ማለት ነው። ዝም ብሎ ያኛል መጨረሻ ስለው ብራዘር ነው አይደል ሲለኝ እኔ ከክፍተቱ ልጀምር ብዬ ነው እንጂ ብዙ መልካም ነገር አለው ብዬ ይቀጥላል። ግድ ነው ለማስተባበር እሱን ለማስተባበር ተከትፌ ያለው አይደል በእውነት የሆነ ጊዜ በቃ ሁለቱ ጓደኞቼ ይከትፉኛል አይገልጸውም በቃ ግን ከዛ በኋላ እነሱ እንዳጋጣሚ ድሮም ሰራበት ኢቲቪ ጋር ነበሩ እና የሌላ ዲፓርትመንት ጋዜጠኞች ናቸው ግን ያው ጓደኞቼ ናቸው እና በቃ ያወራሉና ድንገት እኔ ከውስጥ ሌላ ክፍል አለ ሌላ ቢሮ ማለት በርግጥ አድርጌ ሲወጣ ሁለቱም ቀጥ ብለው ቆሞ እጃቸውን ነው የሰጡት ወደ ላይ ማለት ሌላ የውትድርና እስኪመስል ድረስ ማለት ከድንጋጤ ብዛት ማለት እና ይሄ ኮመን ነው ማንኛውም ሰው የሚያደርገው ነገር ነው። ይሄ ምንም የተለመደ ነው። ቡና ላይ ይወራል። ድምጽ ላይ ራሱ ሬዲዮ የሆነ ጊዜ ያው ብዙ ቦታ ትሰማለህ፣ ግን ሬዲዮ ላይ የሆነ ጊዜ ምን ሆነ ድምጽ የሚቆጣጠሩት ኮንትሮል ሩም ያሉ ሰዎች ናቸው። ጋዜጠኞቹ ውስጥ ናቸው እና አለቃቸውን የሚያሙት ሙዚቃውን ከፍቶ ረስቶታል ድምጻቸውን መቀነስ። ሰውየው ደግሞ እየሰማቸው ነው ቤት ይጨፈጭፉታል አልኩ ይጨፈጭፉታል። ከዛ መጨረሻ ላይ ጧት መልቀቂያውን ጧት ልቅላቸዋለሁ ማስረጃ አለ። ግርምሻውንም ተበልተሃል እንዴ? እነዚህ ሰዎች ከኔ ጋር ችግር አለባቸው። ምንድነው? አዎ ይሄ መካከለኛ የሚል አይነት ነው። ወደ ትክክል ይጠጋል የአብዛኛው ሰው። ስለዚህ አምቶ አያውቁም እናማለን፣ ግን ትክክል ነው። ሁለቱም እኮ ነው የዲግሪ ጉዳይ ነው እንጂ ደረጃው ነው እንጂ የሚለያየው። በጣም ትክክል አለ። ብዙ ሰው ግን ትክክል ነው የሚል ሐሳብ ነው ያለው። ተቀብያለሁ። በነገራችን ላይ በቀጣዩ ጥያቄዎቹ አዴ በጓደኝነት አድርጎታል። አረ እነዚህ ሰዎች ፈልጋቸዋለሁ። ወደ መጨረሻው ሲሄድ ያው ባለ 2000 እየሆነ እያደገ ይሄዳል። ከአራተኛ ጥያቄ በኋላ ማለት ነው። ለዛ ግርምሽ የዛኔ ታስመልሳለህ። ስቴዲየም ገብቼ እግር ኳስ ተመልክቼ አውቃለሁ።
ህዝቡ የሚመልሰውን ነው። ህዝቡ ምን ሊመልስ ይችላል? ስፖርተኛ የስፖርት ተመልካች ናቸው። የተለያዩ ሰዎች ጠይቋቸው። የተለያዩ ሰዎች ናቸው። ተማሪዎች፣ አዛውንቶች። አይ እኔም እዚህ ጋር ነው የማልፈው። እሺ ቢያንስ ብናጣ ሁለታችንም አብረን እናጣለን። እሺ ብዙ ሰው ስቴዲየም ገብቶ ያያል። እኛ ሀገር ለቀይር ሀሳቤ መብት ነው። ትችላላችሁ ሁለታችሁም መቀየር። ዴስቲቪ ቤት መስሎኝ ነው። ይቅርታ። ነው እንደ ስቴዲየም ነው ነው ያልኩት። አዲስ አበባ ስቴዲየም አጣ የትኛውም ከተማ ስቴዲየም ሊሆን ይችላል። ስቴዲየሙ ሳይሆን ኳስ ለማየት ስቴዲየም ገብቼ አውቃለሁ። ዛሬ መውረዳችሁ ነው ለዛ። እኔ እኮ ዴስቲቪ ቤት መስሎኛል። አይደለም ስቴዲየም ነው። አይ ልቀጥል። አይ ብዙ ሳይገባም አንደኛ አዲስ አበባ ስቴዲየም እየሰራ አይደል? በዚህ ሰዓት የለም፣ አዲስ አበባ ላይ የሚመለከት የለም። አሁን እኮ አይደለም። እሺ እናጠቃላይ የሆነ ጊዜ አይቼ አውቃለሁ። ገብቼ የሆነ ጊዜ አይቼ አውቃለሁ። ምን ሊያውቅ የሚችል ሰው ይኖራል፣ ግን በእርግጠኝነት እናንተ የምትጠይቋቸው ሰዎች አብዛኞቹ ይመለከታሉ የሚል እምነት የለኝም። ምክንያቱም አሁን ባለው ሁኔታ ስለማያዩ አሁን ባለው ሁኔታ ማለት ነው 2-3 ከተማዎች ላይ ነው የሚከናወኑ። ስለዚህ እነዛ ከተማዎች ላይ ጥናት አድርጋችሁ ከሆነ እሱንም ምንጭ ወሰደን ማለት ነው። ሶፊ ያመለጣለው እስከ ዛሬ ባለው ገብቼ የሆነ ጊዜም ሊሆን ይችላል። ገብቼ አይቻውቃል። የሆነ ጊዜማ ያያል እንጂ ዛሬ የሆነ ጊዜ ያያል። አይ እኔ ደግሞ ብዙ ሰው ስቴዲየም ገብቶ የማየት ቻንሱ በጣም ስጠይቃቸው እኔ እኮ አዲስ አበባ ስቴዲየም አይቼው አላውቅም ምን ይመስላል ያሉኝ በጣም ብዙ ናቸው። እና ከዛ አንፃር ነው ስህተት ያልኩት። ሁሉም በዚህ ደረጃ ስቴዲየም ገብተው በአንድ ወቅትም ቢሆን ያያሉ የሚል እምነት ስጠይቃቸው እንግዲህ እኔ ባጋጠመኝ በዛ ደረጃ ማለት ነው ያው ተበልቻለሁ። ሰው ስቴዲየሙ የሚፈራው ይመስላችኋል? ዝም ብሎ ግን የሚፈራው አይመስላችሁም? በነበረው ከዚህ በፊት በነበረው አሁንም እኮ ትንሽ ተስፋ ልናይ ነው ተብሎ በቅርብ ከስንት ጊዜ በኋላ ሰው ትራውማ አለበት ማለት በፊት የነበረው ነገር ይሄ ስቴዲየም ውስጥ የነበረው ድብድብ፣ ድንጋይ ወርዋሮ፣ ሕፃን ተፈንክቷል፣ አይን ጠፍቷል፣ ብዙ ነገር አለና ሰው ወደ ስቴዲየም ና ከምትለው ሌላ ቦታ ቢሄድ ይቀለዋል። እውነት ለመናገር ማለት ነው። ስድብ አለ፣ ሃይ ሌቭል ኦፊሻሎች ይሰደባሉ፣ ተጫዋች ይሰደባል ምናምንና ይሄ ነገር ሰውን እያራቀው በኋላ ደግሞ 2008 ምናምን እስከ 2010 ባለው ደግሞ ኃይለኛ ጸብ ነበረ በነበረው ነገርና ከፖለቲካ ጋር በተያያዘ ከዛ በኋላ ሰው ብዙ ኢንተረስት ያለው እሱን ለመመለስ ብዙ ስራ ይጠይቃል። በጣም ብዙ ስራ፣ በተለይ አዲስ አበባ ላይ በጣም ብዙ ስራ ይጠይቃል። ክፍለ ሀገርም ቢሆን አሁን የሚዘጋጅባቸው ከተሞች አይተህ ከሆነ ሐዋሳም፣ አዳማ ምናምን የራሳቸው ክለብ ሲኖራቸው ወይም ትልልቅ ደጋፊዎች ያሏቸው ከአዲስ አበባ ተጉዞ ካልሄዱ በስተቀር ስቴዲየሙ ባዶ ነው። ኢትዮጵያ ስቴዲየም እንደዛ አልነበረም ከዚህ በፊት። ወላይታም ስቴዲየም ሙሉ ነው፣ ጎንደርም ስቴዲየም ሙሉ ነው፣ አዲስ አበባ ስመጣ ሙሉ ነው፣ ጅማም ስቴዲየም ሙሉ ነው፣ መቀሌም ስቴዲየም ሙሉ ነው። ሁሉም ስቴዲየሞች አሁን ያን የመቀየር ኃላፊነት ያለብን ይመስለኛል። ብዙ ስራ መሰራት አለበት። እኔም እንዳልከው ነው። ትራውማ ካለባቸው ሰዎች ነኝ እኔ፣ ሴንሲቲቭ ከሚባሉ ሰዎች ነኝ። ይህ ስድብ፣ ድብድብ የሚጨንቀኝ አይነት ሰው ነኝና አንዴ ነው የገባሁት ደደቢት ከጊዮርጊስ ይመስለኛል ላይ የገባሁት ዩኒቨርሲቲ 6 ኪሎ ተማሪ ነበርኩ። የዛን ቀን የሚጫወቱትንም የሚደግፉትንም አድንቄ ነው የወጣሁት። እንዴት ሰው አንደኛ የሁሉ ስድብ ይችላል? እሱ እኮ ነው። እንዴት ሰው የሁሉ ተጫዋቾቹ እንዴት የሁሉ ስድብ ሊችሉ ቻሉ? ማለት እንዴት በእንደዚህ አይነት ኢንቫይሮንመንት ከዛ ስድቡም ሰውም ተሳዳቢነቱንም ቁጣውንም ሳይ በቃ የስቴዲየም ቫይብ ወይ ደግሞ እኔ እንደውም በኋላ ላይ የተወሰኑ ጓደኞቼ ምን አሉኝ፣ እኛ የነበርንበት ቦታ ላይ ነው እንጂ የተወሰነ ቦታ ቀይረን ብንቀመጥ ይሄ ሁሉ ነገር አትሰማም። ምክንያቱም ከሚጮህ ህዝቦች እንዲሁም ጎን ላይ ያለው ምናምን ቢሳደበው በጣም ከባድ እንዴ። ተጫዋቾቹ በተለይ ፋውል ሰርተው የሆነች ነገር ይሄ ከፍቅረኛ አያያዝ ጋር ወይ የሆነ ፋውልም ሰርተው ከሆነ አለቀላቸው ሜዳ ላይ። የእውነት ነው የምነግርህ፣ ዘፈንባቸው በቃ አለቀ። ብቻ የሆነ ሰዋዊ ስህተት ሰርተው ከሆነና የሆነ ቦታ ታይተው ከሆነ በቃ አለቀ። እሱ ስቴዲየም ላይ ይነሳል በግጥም ሆኖ ማለት ነው። አንዳንድ ጊዜ እኮ እኔ ጋዜጠኞችም እንትን ሲሉት ሰምቻለሁ። ጋዜጠኞችም ሲሰደቡ አሁን ቅድም እንዳላለ በስህተትም እንኳን አንተ የማን ደጋፊ እንደሆነ የእውነትም ያ ለምሳሌ የቡናም ደጋፊ ሆነ ቡና ላይ ክፍተቶች አይተ በጣም ከተናገር የጊዮርጊስም ደጋፊ ሆነ ይሁን የወላይታ ዲቻ ብቻ የአንዱ ክለብም ደጋፊ ሆነሃል እኮ ግን ህመምህን ሁላ ስታወራ በተቃራኒው ያደረክ ያልታስቦ ሲተቹ አይተን እናውቃለን። ለማንኛውም ዋው እየተነሳ ነው። ከዚህ በኋላ እያንዳንዱ ጥያቄ 2000 ብር ሆኗል።
ፍቅረኛዬን ለቤተሰቦቼ ሳስተዋውቃት ሜካፕ ተቀብታ ባትመጣ እመርጣለሁ። ላታምር ትችላለች። ከባድ ነው። ቤተሰብ ደግሞ አንዴ ከደበረው ደበረው ነው። አይ እዚህ ጋር ልረፍ። እሺ ምን ለምን አልክ? እቺ አሪፍ መከራከሪያ ናት። አዎ ማለት ያው ሜካፕ ባትቀባ ይመርጣሉ። ግን ያለ ሜካፕ ደግሞ ትንሽ አስቸጋሪ ትንሽዬ እንኳን ሊፕስቲክ እንኳን ያስፈልጋል። ሊፕስቲክም ያው የእንትን አካል ነው። ቅንድብ እንኳን ያው ሙሉ የሆነ ሰው የለም መቼም በዚህ ምድር ላይ ብዬ አስባለሁ። ስለዚህ ትንሽ ነገር እንኳን ይሄ ቅጥልጥያው ምናምን አይኖር፣ እሺ ችግር የለውም። ግን ትንሽ ነገር መቼም መቀባቱ አይቀርም ብዬ አስባለሁ እና ባትቀባ እመርጣለሁ። ግን መቀባቱ ደግሞ አይቀርም። ይሄ አሁን ወደ ፋክሱ እንመጣ። ትንሽ ወይ ሊፕስቲክ መኖር አለበት ወይ ቅንድብ፣ ብቻ የሆነ ነገር መኖሩ አይቀርም። አሁን ላይ ምንም ሜካፕ ሳትሰራ ላስተዋወቃት ብል እንደዚህ አይነት ሴት ትገኛለች ብዬ አላስብም። አሁን አይ እንግዲህ ፍቅረኛ ከሆነች ያው ልታገባት የምታስባት ሴት ናት። ስለዚህ ሁሉ ነገር መቀበል አለባቸው ብዬ አስባለሁ። ቤተሰቦቼ ቆንጆም ትሆን አትሆንም ምንም ትሆንም ሁሉ ነገር መቀበል አለባት ብዬ ስለማምን የመጀመሪያ ቀን ነው እንዳረሳው። የመጀመሪያ ቀን ሰው የሚያየው አንተም ፍቅረኛን መጀመሪያ እኮ ስታያት በጣም የሆነ ትንሽ ተኳኩላ ዋው ምናምን ብላ ከዛ የሆነ እንትን ባላንስ የምታደርገው ነገር እኮ ይኖራል። ከዛ ትንሽ እየቀነሰ ይመጣል። እውነት ነው። እኔ የምመርጠው እንደዛ ነው። ስለዚህ ብዙም እንደዛ ይላል ማለት ከኢትዮጵያ ሳይኮሎጂ አንፃር ከኢትዮጵያን ስነ ልቦና አንፃር ብዙዎቻችን ይሄ መቀባባት የመኳኳል ምናምን ነገር ብዙ አድናቂ አይደለንም። ወንዶችም ሴቶችም ይመን ያን ያህል ብዙ አድናቂ አይደሉም። ያው ግዴታ ካልሆነባቸው በስተቀር ተፈጥሯዊ ውበት ብዙ እናደንቃለንና ከኛ ከኢትዮጵያን ስነ ልቦና አንፃር ይመስለኛል። የሚገርመው አብሬ ካዲ እጅጋ ዞርኩኝ ወጣጣቃ ምንድነው መሰለህ ግን የሚገርም ፖይንት ነው ያነሳው። የመጀመሪያ ቀን ስለሆነ አይደለም ቤተሰቦችህን አንዳንድ ጊዜ ጓደኛህንም ስታስተዋውቅ እንትን እንዲያረግ ትፈልጋለህ። የሆነ ሪአክት እንዲያረግ ወዲያው እንዳየ እንዲወድ በጣም ቆንጆ ነች ምናምን እንዲል እንዳልከው የብዙ ሰዎች ምንም ባይኖር ደስ ይላቸዋል። ግን የተወሰነች ነገር ዳበስ ይደረግልን የሚሉ አሉ። ደግሞ እኮ የተፈጥሮ ውበት የሚባል ማግኘት ትንሽ ከባድ ነው እውነት ለመናገር። እኔ በአሁኑ ሰዓት ሙሉ መሆን ትንሽ አስቸጋሪ ነው። ሙሉ ስላልሆነን እኮ ነው ፀጉር ቅጥያውም የመጣው ሊፕስቲኩም የመጣው ምኑም። እንደውም ሰሞኑን አንድ ዜና አይቼ ለመቀመጫ ማሳበጫ ተብሎ መድኃኒት እየተወሰደ በጣም አደጋ ፈጥሯል። ሰሞኑ ሰምታችሁት ከሆነ ዜና ላይ በጣም በከፍተኛ ነው። እዚህ ጋር ነው ያባቱ ያሉት። አይ እንትኑ ግን እኔ የሚደንቀኝ አለ። በእርግጥ ሶስታችንም ወንዶች ስለሆንን እዚህ ላይ ምንም ሀሳብ መስጠት አንችልም። ውበት ሲገለጽ እንደ ተፈጥሮ ወንድም ልጅ ሴትም ልጅ ውበት ቢኖራትም ውበት ግን በበዛ ከፍ ተደርጎ ሲገለጽ ሴት ላይ ነው የሚገለጸው አይደል? ብዙ ጊዜ በቃ ፈጣሪ ያው ደራሲያን ሲጠበቡ እጁን ታጥቦ የሰራት መልከ መልካም ዓለምን የምታሳይ ምናምን ተብሎ ግን እዚህም ውበት ላይ ቅመም ይጨመራል። ሜካፕ እንትን ያደርጋል ብቻ እኮ አይደለም እኮ ሜካፕ ወንድም እኮ ተጀምሯል ወይ ባጢስ እየተገባ እንዴ ስለ ወይ ባጢስ እያስተዋወቅን እና ወንዶች ግን ለምን ደሞ አይሞክሩት ብላ አንዷ ጻፈችልን አስተያየት መስጫ ላይ። ከዛ ከስር ሌላኛው አስተያየት ሰጪ ምኑን ሊታጠን ነው? አንድ ማስታወቂያ አለ እዛ ጋር ተያይዞ ነው የማስታወቂያ ድርጅቱ ገብቶኛል። ከባድ ነው። እሺ በጣም ቀጣይ ጥያቄ በቀን ቢያንስ 3 ጊዜ ለራሴም ለሰውም እዋሻለሁ። 3 ጊዜ ያው ቁጥሩ ሊያንስ ይችላል። እሺ አይ አንድ ጊዜ ልዋሽ እችላለሁ። ሁለቱም ምን አመጣው? አይ ይከብዳል። 3 መዋሸት ማለት እምልህ ውሸት በወርም ልትዋሽ ትችላለህ፣ በአመትም ሊሆንም ይችላል እንጂ ውሸት እንደው በቀን 3 እኮ ብዙ እኮ ነው በጣም። በቀን 3 መዋሸት ማለት እኮ በቃ ምንም የለህም እኮ በቃ። ስለዚህ እኔ አይመስለኝም። አዴ ለምን መሰል በቀን 3 የሚዋሽ ሰው በወር አስብ 90 ጊዜ ይዋሻል ማለት
በአመት ስንት ጊዜ ሊዋሽ እንደሚችል ማሰብ ሰውየው ተሳስቶም ስሙንም ሊዋሽ ይችላል። በጣም ለምዶበት ማለት ነው። በአመት እኮ ማለት ስለዚህ እነዚህ ሁሉ ሰዎች እንደዛ ሊሆኑ ይችላሉ ብያለሁ። በ10 ወር 900 ጊዜ ዋሽ 990 ጊዜ አካባቢ ማለት ነው የሚዋሽ። ይሄ እኮ ማለት እኮ በቃ ከጠይቅናቸው ውስጥ ከሲስተም ጋር ተያይዘው የሚሰሩ ተቋማት ያሉበት አካባቢም የተወሰነ ጠይቀናል እና ከመለሱልን ውስጥ አንዳንዶቹ ምን የሚል ነገር አለው መሰለ ያው አንዳንዴ ሲስተም እያለ ሲስተም የለም ሁለት ሶስቴ ልዋሽ ይችላል። አሃ ሲስተም የለም አንድ ውሸት 3 ጊዜ ለ3 ሰው ነው እንዴ? እሱ እንዳንድ ውሸት ነው። አሁን ለምሳሌ ሲስተም የለም ብሎ ይዋሻል። ቀጥሎ ደግሞ ከዛ ለሰውየው ለደንበኛው ሲስተም የለም ካለው አለቃው እንዲያፍጥነው ሲል ሲስተም እያስቸገረኝ ነው ይላል። አዎ ኖ ሲስተም እቺ አንድ ውሸት ነች ሲስተም የለም የሚለው። ከዛ ደግሞ ይወጣና ለምሳሌ ሌላ ውሸት ከዋሸ ከዚህ እቺ አሁን እንዳንድ ውሸት እንደዛ ከሆነ ነው እንትን ካለ ሁለታችሁም ልክ ናችሁ። ግን በአቨሬጅ ወደ ሶፊ ያደረ ብዙ ሰው ያው ቁጥሩን ነው ኦፍ ኮርስ ዋሻለሁ ግን 3 አይደለም። ስለዚህ ስህተት በሚል ይያዝ ተስማምቻለሁ። ልመጣ ነበር እኔ እንደዚህ አዲ ፈተንከብኝ እንጂ ልሰባት ነበር። እሺ ቀጣይ ጥያቄ ወደ መሃላችሁ ነውና 2 ጥያቄዎች ነው የሚቀርቧችሁ። ጠቅላይ አለ የምንጊዜም የኢትዮጵያ ምርጡ እግር ኳስ ተጫዋች ሙሉጌታ ወልደየስ። ሙሉጌታ ከበደስ ዞቢ አንተ ነው የሚጠብቀው? አዎ እኔን ካልኩኝ እዚህ ይላል የምንጊዜም ምርጡ ተጫዋች መንግስቱ ወርቁ አለ። ሶፊ እንግዲህ ያው ሰው እንደ ኢንተረስቱ ነው እንግዲህ የጠየቃችኋቸው ሰዎች እነማን ናቸው የሚለው 150ዎቹ ስፖርት የሚያውቁ ናቸው። እዚህኛው ጥያቄ ላይ ስፖርት የሚያውቁ ናቸው ወይስ ለምሳሌ በአቨሬጅ ወጣቱ የሚለውን ይላል። ሰላዲንም ሊል ይችላል፣ ሽመልስም ሊል ይችላል፣ አዳንም ሊል ይችላል። ከፍ እያሉ የመጡት ደግሞ በትክክል ይመልሱታል። ስለዚህ ቁጥራቸው ከፍ ሲል ለምሳሌ እኛ እኮ ማራዶናን አላየነውም የትኛውም እድሜ ላይ ቢሆን ፔሌንም አላየነውም ማለት ግን ፔሌና ማራዶና ታላቅ ተጫዋቾች መሆናቸውን ዛሬ ምን እናገራለና እንደዛ ማለት ነው። ያው ምን ቀይር ዝም ብለህ እና በዚህ እንከራከር አዴን ማሳመን ነው። ከዛው ተበልቻለሁ። ስለዚህ እኔ እዚህ ላይ ልረፍ ዝም ብዬ ግን ተበልቻለሁ። እሺ ግርምሽ አይ የምን ጊዜ የምትለው ትልቅ እንትን ነች። በቃማ የምን ጊዜ የሚለው እነ መንግስቱ ወርቁ ሴት አሉ የሚል ጥያቄ ይመጣል። ሙሉጌታ ከበደስ ሌሎችም በጣም ብዙ ኢቭን አሁን ያለው ትውልድ ቢጠየቅ ሙሉጌታ ከበደና ሙሉጌታ ወልደየስ ላይ ያውቃል። ወይ አዳነ ግርማ ሊል ይችላል፣ ወይ ሳላዲን ሰይድ ሊል ይችላል፣ ወይ ሽመልስ በቀለ ሊል ይችላል። ስለዚህ ሲጠየቁ በእርግጠኛነት የአሁንም ጄኔሬሽን ይኖራል ብዬ ስለማስብ የምን ጊዜ ሙሉጌታ ወልደየስ ብሎ የሚመልሰው ሊኖር ይችላል፣ ግን በጣም ትንሽ ነው። ስለዚህ ስህተት ያው ተመሳሳይ ነው። እኔ ከጊዜ ግን ምርጡ ላንተ ማለት ያልተመለከትኩትም ያው ግን መንግስቱ ወርቁ አድናቂ ነኝ። ግን በእኛ በህይወታችን ከተመለከትናቸው በቅርብ ጊዜ ከተመለከትናቸው ደግሞ ያው አዳነ ግርማ ነው የምታነሱ። አዳነ ግርማ፣ ሳላዲን ሰይድ ምናምን የቅርብ ጊዜዎቹ ማለት ነው። እነሱን ልታነሳ ትችላለህ። ስለዚህ መንግስቱ ወርቁ ላይ እስማማለሁ። እኔ ብዙ ሲወራለት የሰማሁት ነው። በአሰልጣኝነትም የሰራቸው ነገሮች አሉ። ለምሳሌ በአንድ ወቅት አሰልጣኝ ሆኖ መጣ መንግስቱ ወርቁና ከዩኒቨርሲቲ ደግሞ ዩኒቨርሲቲ የተማረ በዲግሪ በዶክትሬት የተማረ ሰው መጣ እና ሁለቱም አሰልጣኝ ሆኖ መጡ እና ሙሉጌታ ከበደ ኳሱን ሰጠውና እስኪ ኳስ በግንባር እንዴት እንደሚመታ ያሳየኛል። ይመታል የለም ይሄኛው በግንባር እየመታ ያሳየዋል። አየር ላይ እየተገለበጠ ያኛው ጎል ያገባል፣ ይሄኛው የለም። ስለዚህ አንተ ማሰልጠን አትችልም፣ አንተ መስራት የምችለው ሳይንሱን ነው ማስተማር የምችለው። ስለዚህ እዚህ አካባቢ መድረስ የለብን ብሎ ሰውየውን አባሮታል ይባላል። እና ሰውየው በአሰልጣኝነቱም በጣም የተሳካለት ነው፣ በተጫዋችነቱም በጣም የተሳካለት ነው። ሁለቱም ላይ ውጤታማ ሰው ስለሆነ እሱ ነው ልመርጥ የምችለው ነው። ታሪክንም ምንንም አገናዝቤ ማለት ነው። የምንጊዜም ምርጥ ከምላቸው መንግስቱ ወርቁና ሙሉጌታ ከበደ። ከዛ ባለፈ አሁን ካሉት ገብረመድህን ኃይሌ ገብረመድህን ኃይሌ ያ እነዚህ ይነሳሉ። አሁን በቅርብ ካየኋቸው ደግሞ ሳላዲን ሰይድ እና አዳነ ሽመልስ አሉ። ግን ሳላዲን በጣም በቃ ይለይብኛል እውነት ለመናገር ማለት ነው። በተለይ አንዴ ከመሃል ሜዳ ሆኖ ያስቆጠረው ጎል በቃ አይኔ ላይ ያለ እስካሁን ድረስ። መሃል ገና ጨዋታው ተጀመረ ተነካኩ፣ ከዛ ቀጥታ ጎል ላይ መጥቶ ግብ ጠባቂውን አንጠልጥሎ ነው መረብ ላይ የከተተው።
በቃ ማመን የሚያቅት በቃ ሁሌ አእምሮዬ ላይ ሳላዲን ሲነሳ ያቺ ጎል ነች። እሷንና ከናይጄሪያ ጋር ሲጫወቱ ያስቆጠራት ጎል እኔ ነበር ኮሜንታተር ባይዘው ኢቲቪ ላይ ያስተላልፍ እና እሱን በቃ እንዴት አድርጎ ያስቆጠረበት መንገድ በጣም ይገርመኛል ያን ጎል እና እኔ የሳላዲን አድናቂ ነኝ ባይዘው አሁን በቅርብ ጊዜ ካየናቸው ሳላ አምኜበታል። እቺን በበላ እኔ ቀውጢ ነበር የሚሆነው። በጣም በሚገርም ሁኔታ እናንተ ያላችኋቸው ተጫዋቾችን ነው አብዛኛው ሰው ወዲያው የሚያነሳው። ልክ መጀመሪያ ሙሉጌታ ወልደየስን ሙሉጌታ ከበደስ ያው የሙሉጌታ ወልደየስንም እኮ በጣም ምርጥ ኮከብ ተጫዋች ነው ምርጥ ነው ይላሉ፣ ግን ሌሎቹን ያነሳሉ። ስለዚህ የመጨረሻ ጥያቄ ጠቅላይ ጠቅልለዋል እንዳያሳስብ ሰው ምን ነው ብቻህን ታወራለህ ብሎኝ ያውቃል? በጣም ብዙ ጊዜ እና እኔ ልጠቀልለው ነው አንድ ቦታ እኮ በጣም ብዙ ጊዜ ለምሳሌ ወይ ማቀርበው ፕሮግራም ሊሆን ይችላል ተመስጬ ምናምን ብቻዬን እለዋለሁ። እሺ ከዛ እንዴ ምንድን ነው የምታወራው ምናምን ይሉኛል። ትዝ ሲለኝ ለካ ከስቱዲዮ ውጭ ነኝ። እንደዚህ አጋጥሞኝ ያውቃል። ብዙ ጊዜ አወራለሁ ዝም ብዬ ለራሴ መኪና ውስጥ ሆኜ አወራለሁ ዝም አሁን እንደዚህ ምናምን እላለሁ። ሰው ሲያስታውሰኝ ነው። ከዛ ለማስቀየስ እጥራለሁ። ስልክ ማውራ መስላለሁ። አዎ ይሄ ምን የሚያጋጥም ነገር ነው ማለት የመሆን እድሉ ሰፊ ነው ብዬ ስለማምን ነው። ልታወራ ትችላለህ። ለምሳሌ ከዚህ ተናደም ሞተህ ከቢሮ ምናምን ብቻህን ምን አባቱን እያልክ ሰው ላይ ይችላል ምናምን ለምንድን ነው ብቻህን የምታወራው ምናምን ይልሃል። እንዲህ አይነት ነገሮች ያጋጥማሉ። በስራ አካባቢም በምንም ገጥሞኝ ያውቃል። ባይበዛም ግን ገጥሞኝ ያውቃል። ስለዚህ የመሆን እድል አለው ብዬ ስላመንኩ ትክክል ነው ብያለሁ። እንግዲህ ሁለታችሁም ትክክል ስላላችሁ መልሱም ትክክል ነው። ብዙ ሰው አረ ታወራለህ አሁን ራሱ የጠይቃችሁኝ እያወራዋ እንዴ ነው የጠየቅናቸው ሰዎች ኑሮ ራሱ ያስወራል። አሁንማ ዝም ብለህም ልታወራ ትችላለህ። ዝም ብለህ በቃ መንገድ ላይ ኑሮ ያስወራል። ሶስት ሰዎች አእምሮ ውስጥ ይኖራሉ ይወያዩታል ነው የምልህ። አንዱ ርዕሱን ያቀርባል፣ አንዱ ትቀልዳለህ ሌላ። በጣም አሪፍ። እሺ ሁለታችሁም ትክክል ናችሁ። ሌላ የመጨረሻ ጥያቄ ካልመለሳችሁት በምን መልኩ እንደምንዘጋው እንመካከራለን። ይቻላል። እንካፈላለን ዛሬ እንካፈላለን። ምንም እኔም የሆነ ነገር ይደርሰኛል። ፔፕሲ እና ኮካን ቀምሼ ጣዕማቸውን መለየት ይችላል? እኩል እንድ ነው። ሁለታችሁም ከተበላችሁት ምን ትመርጥ? ግርምሻው ቀይር ሰው ግዴ ነው ቀይር። አይ እለያቸዋለሁ። እኔ አሁን ያንተን አይደለም እኮ የህዝቡን ነው። ብዙ ሰው ስለዚህ ጋር ነው በቃ ይለይለት ይብላኝ ይበራ። እኔም አብሬ እንደ ለምን እኩል መብላት አለ። ሊበላን እኮ ነው እሱ። ካልሆነ ይበላል። ካፈረው በቃ አይ በቃ ነሽ ትክክል ላይ አርፋለሁ። ይሄው ሁን። እሺ እኔ የምለው ብዙ ጊዜ ትከራከራላችሁ? ክርክር አልፎ አልፎ ካልሆነ ተከራናቅም ብዙ ወይ በቃ ምን ገዢ ስለሆነ የምናነሳው ሀሳብ ወይ እኔ ወይ እሱ። ከዛ አይ እንደ ሁላችንም ቤት እንዳለው ታላቅ ወንድም ሁሌም ያው ታናሾች በቃ እሺ በቃ እሱ ካለ ምናምን ይላሉ። አይ ተከራካሪ አይ እኔ በጣም የሚገርመው ነገር አዎ፣ ግን ብዙ ጊዜ እንደዚህ እኔ የሚገርመው እንደውም ይሰማኛል አይደል? እኔ ካልኩት ይሰማኛል። የሆነ ነገር ከሆነ እኔ ስለው እንደውም ይሰማኛል። እኔ ነኝ እንደውም ትንሽ ከሆነ ታናሽ ከሆነ አስቸጋሪ እንደው መመከሪያ በእንትን ማለት ያስቸግራል እንጂ መጨረሻ ላይ ግን ገዢ የሚሆነው የታላቅ ሀሳብ። አዎ፣ ግን እንደዚህ ቢሆን እንባባላለን። ኦፍ ኮርስ መጀመሪያ ላይ አይ እንደዚህ እኮ ነው ልንባባል እንችላለን፣ ግን በክርክር ደረጃ አይደለም። ከዛ በኋላ ላይ እንደዚህ ይሻላል ምናምን ብለን ራሳችንን በቃ እንጨርሰዋለን። የሆነ ነገር ካለ ማለት ነው እንጂ ምንም የለም። ሬዲዮ ላይ ተከራክረን እናውቃለን። አንድ ሁለት ሶስቴ ዝም ብለን በአይዲያዎች ላይ ንከሱ ግዴታ ኖርማል ነው። እንደዛ ነው እንጂ ሌላ ልጅ ሆኖ ማንም ያስቸግረው የእሱን ልጅነት እኔ አላስታውስም። እሱ ነው ላስታውስ የሚችል አይ ምንም ታና እኔ ነኝ አስቸጋሪ ነበርኩት ከምር። እኔ ግን ሶፊን ሳውቀው እኮ በጣም እንትን ልጅ ነው፣ ቁጥብ ነው፣ በጣም ቁጥብ ነው። ግን ልጅ እያለ ትንሽ አልቁጥብ ነው። ትንሽ የሆነ ነገር ሰው ከተናገረው አለቀ በቃ። ኦኬ ምንም ኢቭን ለጓደኛ ምናምን ብሎ
በቃ የሆነ ነገር ሄዶ ሊጋጩ ይችላል። አንዴ የማስታውሰው ጓደኛዬን ለምን ተናገራችሁት ብሎ ብረት ይዞ ሲሮጥ ደረስኩበት፣ እነዛ ሊያጠቃ ማለት ነው። ኦኬ ከዛ ተው ብዬ ያስተውኩበት ጊዜ አለና እንዲህ አይነት ነገር ላይ ትንሽ ግን ተጣይ የሚመስለው ግርምሽ ማለት የቁጡ ቶሎ አግሬሲቭ ይመስላል። ልክ ነው። ከድምጽም አንዳንዴ ድምጽ ሪአክሽን አንዳንድ ሰዎችን አሁን ግርምሽ ነው የሚመስለው። አዎ ተቆጭ የሚመስለው እኔ ነኝ፣ ነገርም የሚገንበት እኔ ነኝ። በሌለውበት ሁሉ አለው እኔ አይደል? እግዚአብሔር በሌለውበት እኔ ምንም ሳልለው ምንም በቃ አለው። በቃ የኔ ስም ይነሳል ሁሌ በሆነ ነገር ማለት ደቡብ አፍሪካ ሆኜ አንዴ ከዛ የኔ ስም ይነሳል። እንዴ እኔ እኮ ደቡብ አፍሪካ ነኝ ስላቸው ትልቅ እኮ ባለስልጣን ናት። ብትኖርም መኖር አይቀርም። አረ እንዴ ደቡብ አፍሪካ ነህ እንዴ አንተ ነህ ግን የተነገረኝ ምናምን አሉ። እና እንደዚህ ነው በቃ እኔ ነገር በጣም የሚገርምበት አንዴ እኔ መጀመሪያ ዛሚ ነበርኩኝ። ስፓይ ስፖርት የሚባል ፕሮግራም ነበርና እዛ ነበርኩ መጀመሪያ ይዤ የገባሁትና እዛ ላይ ስለ አንድ ክለብ አወራው እኔ እና የሆነ ነገር አውርቼ ወጣሁ። ከሰዓት ክለቡ ጨዋታ ነበረው። ግርማቸው መስሏቸው ከውጭ ጠብቆ ካልገደለ በፖሊስ ምናምን ድንጋይ ዱላ ይዘው እሱ እኮ አላወራም ጭራሽ ሬዲዮ ላይ አልነበረም። የዛን ቀን ድምጻችሁም እኮ በጣም ለሱ መሰለኝ ለሱ ተመሳስሎባቸው መሰለኝና እንዲህ አይነት ነገር አለ። ብዙ ጊዜ ነገር ይገንበታል ግርማቸው ባይዘው ውስጡ ንጹህ ነው ግርማቸው። የሚገርመው ነገር ብዙ ሰው ግን ነገር እንደሱ ይገንበት ሶፊ ጋር መቀራረበው እንዳልኩ ግን ግርምሽን አዴ እንደው በቃ የምትሰማውና ግርምሽ እኮ ሌላ ሶፊ ነው ማለት ከግርምሽ ጋር ብዙ አብረን አልሰራንም ማለት ይሆን እኔ የለውም እኮ በሌለውበት በቃ የኔ ስም አለ ሁሌ በእውነት አዴ ወደፊት ዝም ብለህ የሆነ ነገር ሲፈጠር ቼክ አድርገው በቃ እኔም ወንድም አለኝ የሚገርመው እና ተመሳሳይ ነው። አዲሱ ይባላል እና ምንም ሲሆን በሌለበት እኔ ነው እኮ ልኖር የምችለው ወይ ምናምን ይሆንና በቃ አዲስ ነበረ ተብሎ ይደመደማል። ይመጣል እሺ እኔ የት ቤት ልቀመጥ ካለው ይላል። ለማንኛውም ግን ቆይ በቀደም እንትን ኮካና እንትን በመልክ ነው። አይ ብዙ ሰው አሁን እንደውም ቀላል ነገር ልንገራችሁ። በቅርብ እንዲህ የመጡ ጌሞችን ካያችሁ ከጀርባ ያደርጓቸውና ብዙ ሰው ፋንታን ይቀምስና ምሪንዳ ይላል። ኮካና የአዲሱ ጨዋታ አይቻለ እንደዚህ እየቀመሱ እንዲህ ይቀምሱና ቅምስ ያደርጉና ፔፕሲ ቀምሶ እቺማ አብራኛ ያደገችው ኮካ ነች ይላል። ወደ እኔ እየመጣሽ ነው አዴ። ምንም ጥርጥር የለውም የኔ ነው እንዴ ፔፕሲ እና ኮካ ይምታታል ራሱ ስሙ ራሱ። ስለዚህ መለየት እችላለሁ። አዎ እችላለሁ። አልችልም በሚለው ግን ይሁን ያሸንፍ። አዎ ያው ታላቅ ሲያሸንፍ ጥሩ ነው። አሁን ካሸነፍክስ ታናሽ ሲያሸንፍ ትልቅ ነው ልትል? አይ በቃ እቀበላለሁ። በቃ እሱም ደስ ይለዋል። በጣም አሪፍ። ያው ስንጀምር ይህንን 20 ሺህ ብር ደስ የሚለው ሁለታችሁም ለተመሳሳይ ሰው መስጠት የፈለጋችሁት ዳግም ያንን ታላቅ ሰው አንስተን ይሄን ብቻ ሳይሆን ሌሎችም ሰዎች ማድረግ የሚፈልጉት ነገር ካለ ምክንያቱም የሁለታችሁም ሀሳብ ተመሳሳይ ስለሆነ የምትሉት ካለ ለእናንተ አትሉት። በጣም ደስ ብሎኛል። በጣም ደስ የሚል ጨዋታ ነው። ለአሰልጣኝ አስራት ኃይሌ ያለበት ሁኔታ ትንሽ በጣም ያሳዝናል። በዚህ ደረጃ መሆን አልነበረበትም ከሰራው አንጻር። ያው በእነሱ ጊዜ የነበረው የክፍያ መጠን አሁን ያለው በነገራችን ላይ አዴ በጣም የሚገርም አንድ ተጫዋች 900 ሺህ ብር የወር ደሞዝ ጠይቋል። አሁን በአዲሱ ሱቁ ሰማን አንድ ሚሊዮንም ተጠይቋል። እንደ ጡረት ድረስ ደርሷል። የወር ደሞዝ ስፖንሰርሺፕ ነው የወር ደሞዝ እኮ ነው። እና አሰልጣኝ አስራት ኃይሌ ብዙ ስራ ሰርተዋል። ግን በዚህ ደረጃ ላይ ገንዘብ ሲጠየቅ ራሱ ትንሽ ያበሳጫል። የሰራ ሰው በአግባቡ ሊከፈለው ይገባ ነበርና አሰልጣኝ አስራት ኃይሌ በመሆኑ በጣም ደስ ብሎናል ሁለታችንም። ባዩሽ ኮልፌን ስለምወዳቸው ነው ባይ ዘ ወይ እኔ እነ ሄኖክን እከታተላቸዋለሁ እና በጣም ደስ ይሉኛል እውነት ለመናገር። አዲ አንተንም አይቻለሁ አንድ ሁለት ቀን እዛ እገዛ ስታደርግ በጣም በእውነት እግዚአብሔር ያክብርህ። በጣም ደስ ይላል እንዲህ አይነት ነገር ነው። ምክንያቱም በጣም ስንት የተቸገሩ ወገኖቻችን አሉና እነሱንም ይሄ ብር ወደ እነሱ የሚገባ ደስ ይለኝ ነበር። ግን አሰልጣኝ አስራት ኃይሌ ትንሽ አሁን ያለበት ሁኔታ ግምት ውስጥ በማስገባት ወደ አሰልጣኝ አስራት ኃይሌ ይሰጥልን። በጣም ጋሽ አስሬ ያው እንግዲህ በጣም መልካም ሰው ነው። ነጭ ጥቁሩን ጥቁር የሚል
ሰው ነው። በጣም በእግር ኳስ ህይወቱም በአሰልጣኝነቱም በጣም ተወዳጅ የሆነ ሰው ነው። እንደዚህ ወድቆ ማየታችን በጣም ያሳዝናል። ብዙም ያን ያህል ትልቅ ገንዘብ አይደለም እየተጠየቀ ያለው፣ አንድ ሰው ሊሸፍነው የሚችል ነው። ትልቅ ባለሀብቶች አሉ ሀገራችን፣ ትልልቅ ድርጅቶች አሉ ብዙ ቢሊየን ብር የሚያንቀሳቅሱና እንደዚህ አይነት ሰዎችን ኃላፊነት ብንወጣ እንደው አቅም ያለው ሰው ኃላፊነት ቢወጣ። ስፖርቱ ላይ የምናውቃቸው ትልልቅ ፐርሰናሊቲ ያላቸው ሰዎች አሉ በጎሪጥ እያዩ ነው በዝምታ እያለፉት ያሉትና እንደዚህ ብናደርግ ነገ ደግሞ ሌላው ሲደግም ደግሞ ሌላው ያነሰዋል። ስለዚህ ከዚህ መማር አለብን ብዬ አስባለሁ። ጋሽ አስራት ሙሉ ጤነኛ ሆኖ እንዲመለስና እንግዲህ እንድናየው ተስፋ አድርጋለሁ ከፈጣሪ ጋር። በጣም በርካታ ጋዜጠኞች እንደናንተ የገንዘብ ማሰባሰብ ስራ ሲሰሩ ተመልክተናል በተለያዩ ሶሻል ሚዲያዎች። የስፖርቱ ማህበረሰብ ስፖርትን የሚወድ እኛ ሀገር በጣም ብዙ ህዝብ ነው ያለው። በእርግጠኝነት ስቴዲየሞች አካባቢ ማህበራት፣ የደጋፊዎች ማህበራት በጣም ትልቅ ስራ ቢሰሩ ይሄኛው ምሳሌ ነው ብዬ ነው ማስበው። እኔ መነሻ ነው የሆነ ሌሎችም ምናልባት በዚህ ፕሮግራም ስም ለጋሽ አስራት ኃይሌ መርዳት መደገፍ የምትፈልጉ ካላችሁ በደማቆቹ ፕሮግራም ስም እኛ ለመቀበልና ለማድረስ ዝግጁ ነን። እናንተ የና 20 ሺህ ብር ብቻ አይደለም የሰጣችሁት፣ ከዚህ በላይ በጣም በርካታ ሰዎች ስጦታም እንዲያበረክቱ ጭምር ነው ያደረጋችሁት። ይህን ታላቅ በጣም በእግር ኳስ ውስጥ ስማቸው ከፍ ብለው ከሚነሱ ሰዎች አንጋፋዎቹ መካከል አንዱ ጋሽ አስራት ኃይሌ ነው። ስለዚህ በዚህ አጋጣሚ አደራ ለሁላችንም ትተናል። ደማቆቹ የእውነትም በኢትዮጵያ እግር ኳስ ጋዜጠኝነት ውስጥ በአጠቃላይ ስፖርት ጋዜጠኝነት ውስጥ ስማቸው ከፍ ብሎ ገና ወጣቶች ሆነው በነገራችን ላይ ቅድም 16 ዓመት 13 ዓመት ሰራን አሉ እንጂ ገና 5 እና 6 ዓመት የሰሩም አይመስሉም። ስለዚህ ገና በጣም ብዙ ከነሱ እንጠብቃለን። ፕሮግራማችንን አድምቀውልናል። እናመሰግናለን ሁላችሁም። እናመሰግናለን። አዳና ረጋ ነበርኩኝ። በቀጣይ ሳምንት ከሌሎች ደማቆች ጋር እንገናኛለን።